ገና የ8 ዓመት ሕፃን ነበረች። ብሩህ ተስፋ ያላት፣ መልበስ፣ መሳቅ፣ መጫወት፣ እናቷን መርዳትና ታናናሽ እህቶቿን መንከባከብ የምትወድ ነበረች። ስሟ ቼሪሽ ሊሊ ፔሪዊንክል ትባላለች። እንደ አውሮፓውያን አቆጣጠር በ2013 ምሽት ከእናቷና ከታናናሽ እህቶቿ ጋር እንደ ቀላል ልብስ ለመግዛት የተጀመረው ጉዞ በፍሎሪዳ ታሪክ ውስጥ በጣም ልብ ከሚሰብሩ ወንጀሎች አንዱ ሆነ። አዳኝ ራሱን እንደ ጓደኛ ለውጦ እናቷን በመቅረብ የ8 ዓመቷን ሕፃን አታሎ ከእናቷ ወሰዳት። በአንድ ሌሊት የቤተሰቡን ሕይወት ለዘላለም አፈረሰው። ይህ የቼሪሽ ፔሪዊንክል ልብ የሚሰብር ታሪክ ነው። ሰኔ 1 ቀን 2013 ምሽት ላይ በጃክሰንቪል ፍሎሪዳ የቼሪሽ እናት ሬን ፔሪዊንክል በሚቀጥለው ቀን ቼሪሽ አባቷን ለመጎብኘት ወደ ካሊፎርኒያ ከመብረሯ በፊት ልብሶችን ልትገዛላት ቼሪሽንና 2 ታናናሽ እህቶቿን ይዛ ወደ ገበያ ትሄዳለች። ሬን የሄደችበት የገበያ ማዕከል ዶላር ጀነራል ይባላል። የገበያ ማዕከሉ ከ$1 ጀምሮ እቃዎች በጣም በርካሽ የሚሸጥበት የገበያ ማዕከል ነው። ሬን እና ባሏ ማለትም የልጆቿ አባት ማለት ነው በፍቺና በልጆች ከስተዲ ፕሮሰስ ላይ ነበሩና ሬን ብቻዋን ነው ልጆቹን የምታሳድገው። ስራ ትሰራለች፣ ነገር ግን በቂ የሆነ ገንዘብ የላትም። በጣም የገንዘብ እጥረት ነበረባት። ለዛም ነው ተመጣጣኝ የሆነ ነገር ለማግኘት 3 ሴት ልጆቿን ይዛ ወደ ዶላር ጀነራል ሄደችው። ከዛም በዛ የገበያ ማዕከል ውስጥ ገብተው ልብስ ማየት ጀመሩ። ያኔ የ8 ዓመቷ ቼሪሽ የምትወደውን አንድ ቀሚስ አግኝታ ለእናቷ እንድትገዛላት ጠየቀቻት። እናቷም ቀሚሱን ተቀብላ ዋጋውን ስታይ ዋጋው ላይ አልነበረም እና ካሸሮቹን ሄዳ ዋጋውን ትጠይቃቸዋለች። ከዛም ካሸሮቹ ዋጋውን ይነግሯታል። ለልጇ ቀሚሱን የሚገዛ ገንዘብ እንደሌላት ነግራት ልጆቿን ይዛ ሱቁን ለቃ ትወጣለች። ከካሸሩና ከልጆቿ ጋር ስትነጋገር የሚሰማ እዛው ሱቅ ውስጥ እቃ ሊገዛ የገባ አንድ ትልቅ ሰው ይሰማቸው ነበርና ተከትሏቸው ወጥቶ የሰማው ነገር በጣም እንዳሳዘነው መልካም አባት መስሎ አነጋገራትና ስሙን አስተዋውቋት ባለቤቱ ጋር የማይጠቀሙበት $150 የዎልማርት የስጦታ ካርድ እንዳለውና ሚስቱን እዛ ዎልማርት እንድትጠብቀው እንድትመጣ እንደሚነግራት ነገራት። እዛም ዎልማርት እንሂድና ሚስቴን እናግኝና እዛ ለልጆች ገበያ አድርጊበት እኛ እንፈልገውም ካርዱን ይላታል። መጀመሪያ ሬን አመነታች። ነገር ግን ልክ እንደ ትልቅ ሰው ደግና አዛኝ በመምሰል በዛ ላይ ደግሞ ባለቤቴ ትመጣለች ስላላት አመነችውና ሬን ከእርሱ ጋር ለመሄድ ወሰነች። ወደ ዎልማርት ቫን ይዞ ነበረ። ቫን ውስጥ ልጆቿንም እሷንም ግቡ ይላቸውና ይዟቸው ወደ ዎልማርት ይሄዳሉ። ዎልማርት ይገባሉ። አብሯቸው እሱም ገበያ ማድረግ ይጀምራል። ካርት እየገፋ ልብስ እያየ እየመረጠ ካርት ላይ እያደረገ አብረው እቃ መግዛት ይጀምራሉ። ለ2 ሰዓት ያህል እቃ እየመረጡ እዛው ገበያ ውስጥ ይቆያሉ። በዛ መሃል አንድ ረጅም ሶል ያለው ጫማ ያመጣና ቼሪሽ የ8 ዓመቷ ልጅ እንድትለካው ሊያደርግ ሲል እናቷ አይሆንም ትለውና ትከለክለዋለች። ምክንያቱም ሁኔታው አላማራትም። ከዛ በኋላ ደግሞ ልብስ እያመጣ ይመርጥላት ጀመረ። ከዛም ወደ መለኪያ ክፍል ወስዶ የመረጠውን ልብስ ሁሉ አስለካት። አይተዋለች። ሁኔታው አላማራትም። ነገር ግን ያልከለከለችበትን ምክንያት በኋላ ኢንተርቪው ላይ ስትናገር ምስጋና ቢስ ላለመሆን ፈልጌ ነው ያለችው። እና በተደጋጋሚ የማይሆኑ ምልክቶችን አይታለች። ነገር ግን እንደሱም አይታ ብዙም አልተጠራጠረችውም። ከዛም ቀኑ እየመሸ ሲሄድ ዎልማርት ሊዘጋ እንደሆነ ሲናገር እዚህ ዎልማርት ውስጥ ካለው ማክዶናልድ ቺዝበርገር ልግዛላችሁና እራታችሁን ብሉ ሲላት የልጆቿን መድከምና መራብ አይታ እሺ አለችው። ከዛም ወደ ማክዶናልዱ ሲሄድ ቼሪሽ የ8 ዓመቷ ልጅ ማለት ነው ተከትለው አብራው ትሄዳለች። አይታታለች። ነገር ግን በጣም ስላመነችው ማክዶናልድም እዛ ውስጥ ስላለ ብዙ ሰው ስላለ እንደገናም ልጇም በፍጹም እሱን ተከትላ አትሄድም ብላ ስላሰበች ገበያዋን ቀጠለች። እነሱም ወደ ማክዶናልድ ሄዱ። ከ30 ደቂቃ በኋላ ስታይ ተመልሰው ሊመጡ አልቻሉ። ያኔ በጣም ትደነግጣለች፣ ትፈራለች። ወደ ማክዶናልዱ ጋር ሄዳ ስታያቸው የሉም። ስቶሩን እየዞረች ልጄ እያለች መፈለግ ጀመረች። በአጋጣሚ ሆኖ ስልኳን በእጇ አልያዛችውም ነበረ። ምክንያቱም
ልጆቿ ውሃ ውስጥ ከተውባት ስልኳ ተበላሽቶ ስለነበረ እዛው የሰውየው መኪና ውስጥ ነበረ ጥላው የመጣችውና ስልክም መደወል አልቻለችም። ሰዎችን እባካችሁ ልጄ ጠፍታብኛለች፣ ፈልጉልኝ፣ ደውሉልኝ እያለች ረጅም ሰዓት ሰዎችን እንደለመነች ተናግራለች በኋላ ላይ። ነገር ግን ብዙ ሰው ሊረዳት እንዳልፈለገ ነው የተናገረችው። ከዛ መጨረሻ ላይ የወልማርት ሰራተኛ ስልኳን ትሰጣትና 911 ትደውላለች። ልጄን እንዲወስድ ፈቀድኩለት፣ ወደ ማክዶናልድ የሚሄድ መስሎኝ ነበረ፣ ላገኛት አልቻልኩም፣ እባካችሁ ፍጠኑልኝ፣ እባካችሁ ድረሱልኝ እያለች በጣም ለመነቻቸው። ከዛም ፖሊሶች ወደ ቦታው ይደርሳሉ። እሷን ቃለ መጠይቅ ካደረጉላት በኋላ የራሳቸውን ምርመራ ይጀምራሉ። የመጀመሪያ ምርመራቸው የወልማርትን የደህንነት ካሜራ መመልከት ነበረ። የደህንነቱ ካሜራ ቼክ ሲያደርጉ አንድ ተለቅ ያለ ሰው ሕፃኗን ይዞ ወደ ማክዶናልዱ ሳይሆን በበር እጇን ይዞ ሲወጣ ይመለከታሉ። ከዛም ደግሞ የውጭውን የደህንነት ካሜራ ሲመለከቱ ቫን ውስጥ አስገብቷት የወልማርትን ፓርኪንግ ለቆ ሲወጣ አዩት። ከዛ ማንነቱን ሲያጣሩ ዶናልድ ጄምስ ስሚዝ የተባለ የ56 ዓመት ሰው ከ3 ሳምንት በፊት ከእስር የተፈታ በርካታ ወንጀሎችን የፈጸመ በስቴት ውስጥ በሴክስ ኦፌንደር የተመዘገበ ማለትም ማንኛውም በጾታ ጥቃት ተወንጅሎ ጥፋተኛ እንደሆነ በሕግ ከተረጋገጠና ከተፈረደበት በስቴት ውስጥ ሴክስ ኦፌንደር ተብሎ ይመዘገባል። ስሚዝ ደግሞ አካለ መጠን ያልደረሱ ልጆች ላይ በፈጸመው ጾታዊ ጥቃትን ጨምሮ ረጅም የወንጀል ታሪክ ያለው በአካባቢ በፖሊስ የታወቀ ሰው ነው። ከዛም ፖሊሶች በጣም አደገኛ ሰው እንደሆነ ሲያውቁ በሰዎች ሁሉ ስልክ ላይ አፋልጉኝ መልእክቶች ተለቀቁ። ነገር ግን ይህ መልእክቶች የተለቀቁ ቼሪሽ ከጠፋች ከ5 ሰዓታት በኋላ ነበረ። ከዛም ፖሊሶች ሌሊቱን ሙሉ ከተማዋን መቃኘት ጀመሩ። በነጋታው ጠዋት አንድ ሰው ደውሎ በስልክ መልእክት ላይ የተለቀቀው የስሚዝን ነጭ ቫን በአይላንድ ባፕቲስት ቤተክርስቲያን ጀርባ እንዳየ ተናገረ። ከሰዓታት በኋላ የፍለጋ ቡድኖች ከአይላንድ ባፕቲስት ቤተክርስቲያን ጀርባ ካለ ጫካ ውስጥ የቼሪን ትንሽ አካል አገኙ። ሰውነቷ በቆሻሻና በጡብ ስር ተደብቆ ጥልቀት በሌለው ውሃ ውስጥ ተውጦ ነበረ ያገኙ። ብዙም ሳይቆይ ስሚዝ I-95ን ይዞ ሲሄድ ፖሊሶች ያስቆሙታል። ከዛ እዛው በቁጥጥር ስር ይውላል። ስሚዝ ሲያዝ ጫማው በጭቃ ተለውሶ ልብሱ እርጥብ ነበረ። በቫን ውስጥ ደግሞ ብዙ መረጃዎችን አግኝተዋል። ስሚዝ ቼሪሽን ከወልማርት ይዟት የወጣ ዋሌቴን ረስቼዋለሁ ከመኪና ውስጥ እናምጣ ብሎ አታሎ ወደ ቫኑ ከወሰዳት በኋላ ቼሪሽን እዛው በቫኑ ጀርባ እንዳሰራት ከዛም አሰቃቂ የጾታ ጥቃት ከፈጸመባት በኋላ አንቆ እንደገደላት አምነዋል። የአስከሬን ምርመራው አሰቃቂ ጾታዊ ጥቃት እንደፈጸመባት እንደደበደባትና እንዳነቃት አረጋግጧል። ጭካኔው ልምድ ያላቸውን መርማሪዎች ሳይቀር አስደንግጧል። በዶናልድ ስሚዝ ላይ የቀረበው ክስ እጅግ በጣም ብዙ ነበረ። የዲኤንኤ ማስረጃው ከጥቃቱና ከግድያው ጋር በቀጥታ የተያዘ ነበረ። ከዛም የስሚዝ ችሎት ጀመረ። የተከሳሽ ወገኖች ማስረጃዎችን ለማፈን ሲሞክሩ ነበረ። የሕክምና መርማሪው ዶክተር ቫላሪ የቼሪሽ ጉዳቶችን ሲገልጹና አቃቤ ሕግ ደግሞ የግድያው የወንጀል ትዕይንት ፎቶዎችን ሲያሳዩ የደረሰባት ጥቃት በጣም ከባድና ለዓይን የሚዘገንን ስለሆነ ዳኞቹ እንባን አውጥተው ነበረ ያለቀሱት። እናቷ ሬንም በፍርድ ቤት ቆማ ሕይወቷን በአሰቃቂ ሐዘን የቀየረውን የዛን ቀን ምሽቷን በሚያሳምም ዝርዝር ሁኔታ ትገልጻለች። ስሚዝን እንዴት እንዳመነችው፣ ሰውን ለመርዳት ቅን ልብ ያለውና ጥሩ አባት መስሎ እንደቀረባትና አዳኝ መሆኑን በጣም ዘግይታ እንደተገነዘበች በእንባ ተናግራለች። የፍርድ ቤት ሂደቱ በጣም አሰልቺና ከባድ ነበረ። ወንጀሉ የተፈጸመው በ2013 ነው። ነገር ግን ከ5 ዓመት የፍርድ ሂደት በኋላ ዶናልድ ስሚዝ በመጀመሪያ ደረጃ ግድያ፣
አፈና፣ እድሜያቸው ከ12 ዓመት በታች የሆነ ልጅ የወሲብ ጥቃት ጥፋተኛ ሆኖ በመገኘቱ ሜይ 2018 የሞት ፍርድ ተፈርዶበታል። ስሚዝ ባደረገው ድርጊት ምንም ጸጸት አላሳየም። ከ3 ዓመት በኋላ ስሚዝ እንደገና ኤፕሪል 2021 የፍሎሪዳ ከፍተኛ ፍርድ ቤት ይግባኝ ጠይቆ ነበረ። ነገር ግን ፍርድ ቤቱ ይግባኙን እንደገና ውድቅ አድርጎ እንደገና በሁሉም በተከሰሰበት ፍርድ ጥፋተኛ ሆኖ የሞት ፍርዱ እንደገና ጸደቀ። ዛሬ በፍሎሪዳ የሞት ፍርዱን እየተጠባበቀ ይገኛል። ከዚያ ምሽት ጀምሮ ብዙ ዓመታት አልፈዋል። ነገር ግን የቼሪሽ ትዝታ በጃክሰንቪል ፍሎሪዳ አሁንም የሚረሳ ታሪክ አይደለም። የቼሪሽ አሳዛኝ ሞት በፍትህ ስርዓቱ ውስጥ ያሉ ጉድለቶችን አጋልጦ ስሚዝ ከእስር ቤት እንዳይወጣ አድርጎታል። በተጨማሪም ወላጆች፣ ሕግ አስከባሪ አካላት ጥበቃን እንዲያጠነክሩ የማንቂያ ደወል ሆኖ አገልግሏል። ቤተሰቦቿ ታሪኳን በሕይወት ለማቆየት ወላጆች ለሕፃናት የተሻለ ጥበቃ ማድረግ እንዳለባቸውና ሁልጊዜ ውስጣቸውን መስማትና ልጆቻቸውን ለማንም አሳልፈው መስጠት እንደሌለባቸው በማሳሰብ ተናግረዋል። የቼሪሽ ታሪክ ማንም ቤተሰብ ሊቋቋመው የማይችለው አሳዛኝ ታሪክ ነው። እናቷ ላይ የፈጠረው ሐዘንና ጸጸት መቼም ከልቧ ውስጥ የማይወጣ ነው። ነገር ግን እሷን በማስታወስ መማር፣ ሌሎችን ማስተማርና እንደ ቼሪሽ ያሉ ልጆች ፈጽሞ የማይረሱ መሆናቸውን ማረጋገጥ እንችላለን። ታሪኳ አሳዛኝ ብቻ ሳይሆን አስተማሪና አሳሳቢም ነው። ጠላት ሁልጊዜ ክፉ ወይንም አስፈሪ መስሎ ብቻ ሳይሆን መተማመንን ወይንም ፈገግታን እንደ መሳሪያ በመጠቀም ከደግነት ጀርባ ሊደበቅ ይችላል እና ሁልጊዜ ውስጣችንን መስማት፣ የሚያጠራጥር ነገር ካለ ቶሎ ውሳኔ መወሰን፣ ይሉኝታን ማስወገድ እንዳለብን ያስተምረናል። ሌላው ደግሞ ልጆቻችንን መጠበቅ፣ አካባቢያችንን ሁል ጊዜ መቃኘት እንዳለብንም ይነግረናል። የቼሪሽ እናት ራያን በጣም ብዙ ሰው ወቅሷታል። አንዳንዱ እንደውም በወንጀል እንድትጠየቅ ፈልጎ ነበረ። ምክንያቱም በቸልተኝነት ነው ለስትሬንጀር ልጇን አምና የሰጠችው፣ ልክ አይደለችም የሚሉ ሰዎች በጣም ብዙ ሰዎች ነበሩ። ፍርድ ቤት ውስጥ ደግሞ በሱ ላይ የተደረገው የማይገቡ ነገሮች ነበረ። ረጅም ጊዜ በፍርድ ቤት ውስጥ ቆይቶ ነበረ እና ያም ነገር ፍርድ ቤቱን እንዲወቀስ አድርጎታል። ሌላው ደግሞ ልጇ እንደጠፋችባት ከተነገረች በኋላ ከ5 ሰዓት ቆይታ በኋላ ነው ፖሊሶች በሰዎች ስልክ ሁሉ ላይ መልእክት የተላከውና ቶሎ ቢላክ ኖሮ ቼሪሽ ሳትሞት ልትገኝ ነበረ የሚሉም ተቃውሞች ነበሩ እና የፖሊስ ስርዓቱም ተወቅሷል። የምርመራው ቡድኖችም ተወቅሰዋል። የቼሪሽ እናትም ተወቅሳለች። ፍርድ ቤቱም ተወቅሷል። ነገር ግን መጨረሻ ላይ ግን ፍርዱ ተገኝቷል። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ይሄ ነበረ የሰዎች አስተያየት። እናንተም ሌላ አስተያየት ካላችሁ እንደዚህ ቢሆን ኖሮ ብላችሁ የምታስቡት አስተያየት አለ፣ አስተያየታችሁን ብትጽፉልኝ በጣም ደስ ይለኛል። ለምትሰጡኝ ምክር አስተያየት ከልብ ያመሰግናለሁ። እያንዳንዱን አስተያየታችሁን፣ ምክራችሁን በጣም ነው የማከብረው፣ በጣም ነው የምቀበለው። ለኔ ሁሉም ምክር፣ ሁሉም አስተያየት በጣም ይጠቅመኛል። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር፣ ኮሜንት እንድታደርጉልኝ በትህትና እጠይቃችኋለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ